ውጪ ስለምትኖሪ ተነፋፍቀሽ ነው የምትገናኙ ምናምን ጥሩ ጊዜ ነው የምታሳልፍ። ያ ነገር አጓግቶሽ ነው ወደ ትዳር የምትገቢ። ግን ትዳር ውስጥ ሰው ሲገባ ስፔሻሊ ከወለደ በኋላ ደግሞ ሌላ ገጽታ አለ። ገብቶሻል? ልጆች ሲመጡ ራሱን የቻለ ስትረስ ይኖራል። ልጆቹን መንከባከብ ይኖራል። ሌላ ገጽታ ስላለ ሁል ጊዜ እኔ ትልቁ ነገር በእኔም ትዳር ኤክስፔሪየንስ ብዬ የማስበው መከባበር ነው። ገብቶሻል? ወንድ ልጅ ክብር ይፈልጋል። ሴትም ደግሞ በብዙ ነገር በእገዛም በብዙ ነገር መተጋገዝ አለባት። ግን የአብዛኛው ሰው ፈተና እኔ እንደሚሰማኝ ልጅ ከመጣ በኋላ ነው። ልጅ ከመጣ በኋላ ገብቶሻል? ሁሉም በየፊናው ስለሚሮጥ አለመተጋገዝ ምናምን አለመከባበር ከመጣ ስፔሻሊ በዛ መሀል ላይ በዙሪያሽ ያሉ ሰዎች ጥሩ ምክርን የማይሰጡ ከሆነ ትዳርሽን ሉዝ ታደርጊዋለሽ በብዛት እና ሁል ጊዜ በቃ አሁን ዌብሳይትም እንዳለው የማንም ሰው ትዳር ፕሪቴንድ ሰዎች ካላደረጉ አልጋ ባልጋ አይደለም። ችግር አለው፣ ጭቅጭቅ አለው፣ ምን አለው። ግን ለልጆች ስትይ ተከባብረሽ መኖር አለብሽ። አንዳንድ ጊዜ ነገሮችን ተላልፈሽ እና ካልሆነ ግን ሰው ካልተስማማ በቃ በፍቅር በሰላም መለያየቱና ገብቶሻል በውጭ ሆኖ መረዳዳቱ ጥሩ ነው። ከዛ ባሻገር ግን ደግሞ ሰው ከፈታ ሁለተኛ ዙር ለሚያደርገው ነገር በጣም ጥንቃቄ ማድረግ አለበት። ገብቶሻል? ለምን መጀመሪያ የሰራውን ሚስቴክ ወንዱም ሆነ ሴቱ ድጋሚ ላለመስራት በጣም ነገሮችን ዋይዝሊ አይቶ ነው መግባት ያለበት ትዳር ውስጥ። እንደዛ ነው የማስበው። ከዛ ባሻገር ደግሞ እግዚአብሔር ይርዳው። የብዙ ሰው ትዳር ያው ፈርሃ እግዚአብሔር ካለበት ይቆያል፣ ይዘልቃል ብዬ ነው የማስበው። እኔ በሴቷም በወንዱም በኩል ጀጅ አላረግም። ሁሉ ጊዜ በሁለቱም ሳይድ ሚስቴክ ሊኖር ይችላል። ኖ የየሰው ቤት አሁን እንትኑ ፕሮብሌሙ የተለያየ ነው ጋይስ። አንዳንዱ ችት ሲያደርግ ነው፣ አንዳንዱ የፋይናንሻል ነው፣ አንዳንዱ ሪስፖንሲቢሊቲ ያለመውሰድ ነው፣ አንዳንዱ ደግሞ ቤት ውስጥ እንደ ሴት ሪያክት የሚያደርግ ሰው አለ። በቃ የተለያየ ነው። ገባ? የአንተ ቤት ጠብ ሌላ ነው። ከአንዳንድ ቤት ፍቅር ካለቀ ቆይቷል። ገባ? አንዳንድ ሰው ደግሞ እየተዋደደ መስራት ያለበት ላይ ሳይሰራ ሲቀር ትለያያለህ። ገባ? አንዳንድ ሰው ደግሞ ፍቅር ሳይኖረው ደግሞ እንደተግባባ ሆኖ ፌክ ላይፍ የሚኖሩ አሉ በየቤቱ እና የተለያየ ሰው ነው። አንድ ሰው ዶክተር ትዳርን አጣል ማለት ስለ ሰው አስተያየት መስጠት አትችልም። በእኛ ኮሚኒቲ ግን መስጠት መብት ነው፣ ትሰጣለህ። ቢካዝ አንድ ሰው ያጣለው የፋይናንሻል ጉዳይ ሊሆን ይችላል፣ ቤቱን ያፈረሰው። እኔ ጋር ስትመጣ ደግሞ ሪስፖንሲቢሊቲ ሊሆን ይችላል። ሪስፖንሲቢሊቲ በብዙ ነገር ነው የሚፈታው ጋይስ። እስና ባውት ኦንሊ መኔ ብቻ አይደለም። ማቹርዴ መሆን በወንድነትህ ኃላፊነት መውሰድ ያለብህ ቦታ ላይ ዝም ብሎ እንዝላልነት ያጠቃል። በየእርክበት ቤትን ማስቀደም ሲጠበቅ ሌላ ሰው ለማስደሰት ብለህ ዘይ ዶንት ኬር አባውት ዩር ኪድስ ወሬቨር ቤት ውስጥ ላለው ነገር እንደነዚህ አይነቶች ኤፌክት አላቸው በየቤት። አንዳንዱ ደግሞ ቀኑ ሙሉ ሲጨቃጨቅ ይውላል። የት ገባ የት ወጣ፣ ስልክ ለምን አልተነሳም፣ ለምን እንደዚህ በዚህ ወጣ። እኔ አሁን ስልክ ለምን አልተነሳም የሚልም አለ። አንቴል ነው የሚረባበሽ ቤት ውስጥ ያሉ። ያ ማለት ገና ሳትወልድ ምናምን ያለው ነገር ነው። ይሄ አሁን እኔ ብትጠይቀኝ አይዶንት አላረግም፣ ታይሜንም ኢነርጂም አልወስድም። ለምን ብዙ አይነት ኤክስፔሪየንስ አሳልፋል። በጣም ቤትን የሚበትን ነገር ገባ። ስልክ አለማንሳት አሁን ላይ ከወለድክ በኋላ ያለው ነገር በሪስፔክት ቢነሳል ጥሩ ነው። ካልተነሳ ግን የት ሄደ ነው ምናምን ያን ራስ ምታት ነው። ገባህ? ስልክ መተያየት ምናምን ያለ የሆነ የቲኔጀር ገና ዴት ስትደራረግ ያለ ፋሽን ነው። የኔ ኢምፖርታንቱ ላይፍ ላይ ነው የምሰራው እና በየቤቱ ያለው ፕሮብሌም የተለያየ ነው። አንዳንዱ በጣም በቤቱ ቀኑ ሲነዛነዝ ሚውል አለ። ከሴት እስከ ወንድ ጋይስ አሉ፣ በሴትም ሳይድ በወንድም ሳይድ። ግን መጣው እንደ ኖርማል ነው። የኔ ትዳር ማይ ሀዝባንድ ማይ ዋይፍ ምናምን ሲባባሉ ነው የምታያቸው። ዶንት ቢ ቱ ስዊት ይላል። ዝም ብሎ ፌክ ስዊት ስትሆን እንደዛ ነው።
ቤት ውስጥ ግጭት አለ። አሁን አበሻ ላይ ከበር የሚያደርጉት ምንድነው? እኛም ቤት ጭቅጭቅ አለ፣ እናንተም ቤት። የማንም ሰው አልጋ ባልጋ አይደለም ይላል። ኖ የጭቅጭቅም ሌቭል አለው፣ ደረጃ አለው። ዝም ብለህ ውሃ ቀጠነ ብለህ ስትጎሳሰብ የምትል ከሆነ ዳስና ሰላም ያለው ህይወት አይደለም። አንዳንድ ሰው አሁን ወደ እኔ ስትመጣ ለምንድን ነው የማይሻሻል ነገር ላይ ታይሜን አላጠፋም? ለምን እቆስላለሁ? አለ ለመባል እኮ ማስቀመጥ ትችላለህ አንድን ሰው። ያ ማለት ህይወትን ከፋሚሊ ጋር ከጎረቤት ጋር ዝም ብለህ ኮምፔር ስታደርግ የምትኖር ነው እንጂ ለህይወት ደስተኛ ሆነ ለመኖር አይደለም እየኖርክ ያለ። ገባ? ወደ እኔና ወደ ጆኒ ስትመጣ ጥላቻ የለም፣ ኑሮም አያውቅም። ኤቭሪ ታይም እኔ ዲፌንስ አደረግ ነው የምታየኝ። ተለያይተን እንኳን ነው የምልህ፣ ጥላቻ የለም። አንዳንዱ ደግሞ ውይ ባላየዋት እግዚአብሔር ወይ ከእንደዚህ አይነት ህይወት እንኳን አወጣኝ እያለ የእናት አባቱን የሚያጸልይ ያለ በየቀኑ እንደዚህ አይነት ህይወት ውስጥ ምን ላደርግ ነው የገባው እያለ እንትን የሚል። አንዳንዱ የእውነት ተጠላልቷል፣ ጥላቻ ጥግ ድረስ ያደረበታል። ግን ሰው ላይ ስትሆን ውይ የልጆቼ አባት በጣም ካይንድ ነበረ ናይስ ነው ይላል ሰው። ዳስ የልጆቼ አባት ናይስ ከሆነ ለምንድን ነው ሌላ ሰው ዴት ያደረገው? የልጆቼ አባት ላይ እኮ መስራት ትችላለህ። ለሰዎች 3 አይነት ክሬዲት እንሰጣቸዋለን። 1 እንደ ወንድ ቤታቸውን ቴኬር ሊያደርጉ፣ 2 ወይ ሚስቱን ቴኬር ማድረግ አለበት፣ 3 የመጀመሪያው ልጅ ላይ ነው አባት የሚሰራው። ሴቶች ደግሞ በብዙ ነገር ነው የምናየው። ፒክ እኔ ለራሴ ፒክ ማድረገው ባሌ ለእኔ ጥሩ ካልሆነ ለልጆቼ ጥሩ መሆን አለበት፣ ለልጆቼ ጥሩ ካልሆነ ለእኔ ጥሩ መሆን አለበት። አለያ ደግሞ ሁለታችንም ሪስፖንሲቢሊቲ የሚወስድ መሆን አለበት። ገባ? አሁን አንተ የልጆችሽ አባት አንቺን ከሚወድና ልጆችሽን ካልከኝ እኔ ልጆቼን ነው ማስቀድም። አንዳንዱ ደግሞ ወይ እኔም ቢወደኝ የምትል አሉ፣ አይቼም ሰምቼም ስለማቅ። ያ ማለት ሰልፊሽነት ነው በራሱ። ሚስቱ ነው እኮ ሚስቱን የሚያስቀድም አለ ከልጆቹ እና የተለያየ ነው። አንዳንዱ ስጠይቀው ኮምፔር ነው የሚያደርግ ከአንተ ጋር። ገባ? የልጆች አባት እንዴት ነው ስል ወይ በጣም የታደለ አባት ነው፣ ልጆቹን በጣም ነው ቴኬር የሚያደርገው ምናምን ይላሉ። ተለያይተው ነው እንደዚህ የሚሉት። ገባ? አብረህማ ኦፍኮርስ ትኖራለህ፣ ግን ተለያይተው ወይኔ ልጆች አባት በጣም ናይስ ነው ትላለች። ናይስ እንደሆነ ከልጅ በላይ ናይስ ከሆነልህ ምንድነው ታዲያ የምትፈልገው? ሱስ ሴሰኛ ካልሆንክ በስተቀር ለእኔ ሰላም አይሰጠኝም ትላለች። ኖ ሰላም እንዲሰጥህ ማድረግ ትችላለህ፣ አንዱ ላይ አትሊስት በደንብ የሚሰራ ከሆነ። ወንድ ልጅ በትክክል ቤቱን ሰርቫይቭ ማድረግና ወንድነትን ከወሰደ እኮ ሌላው ነገር ትርፍ ነው ጋይስ። ብዙዎቹ ያው ሰልፊሽ ናቸው። እንደ ሴት ደግሞ የምረዳው ነገር ሴት ከወደደች ጆሮዋን ብትቆርጣት አትሰማም አባቴ። ገንዘብን ብሰጣት ምንም ብሰጣት፣ በመሀል ላይ ሰዎች ልጆቻቸውን እንኳን ይረሳሉ ፍቅር ሲይዛቸው። የምሬን ነው የምልህ። ወንድ ልጅ ቤቱን